السلام عليكم ورحمة الله وبركاته. إنها تبرج ودرانا تيود كان لديك سبوت من الناجو مدينة الله صاري دقمو جلاتشو فيديو كرس لاي تبرجلاجوت የሮማናት ጂፕሰም ዋጋ የሰሞኑን ጭማሪ ነግራችሁ በአሁኑ ሰዓት እየተሸጠ ይገኛል የሚለውን ኢንሻአላህ በዝርዝር ይሆናል ማለት ነው። ወደ ቪዲዮ ከማለፋችን በፊት በጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁ ሼር በማድረግ ወደ ጊራና ቲዩብ ተከታተሉ። ላይክ ማድረጋችሁ ዘንዱ ላይክ ስታደርጉ ለሌሎች ተደራሽነት ይኖረዋልና ማለት ነው። ቀጥታ እንግዲህ ወደ ቪዲዮ ነው የምናልፈው። እንግዲህ ሮማናት ጂፕሰም በአሁኑ ሰዓት ማሻአላህ በጣም ተፈላጊነት ጀምሯል። ፋብሪካም ላይ ማዛፍ እያገኘ ነው ያለ ነው። ለአሁን በጣም ወረፋ ነው የሚገኘው ማለት ነው። እስከዛሬ ያው ናይልን እናመጣ ነበረ። ባለፈው እንዳልኳችሁ ትክክለኛ 25 ኪሎ የሚሞላው ሮማናት ጂፕሰም ነው። ማንም ባለሙያ የሚመሰክርለት ነው ማለት ነው። ጥራቱም ይሁን ኪሎውም ይሁን ማለት ነው። ስለዚህ ትክክለኛ 25 ኪሎ ስለሆነ ለምሳሌ በዛኛው ጂፕሰም 200 ኪስ የሚፈጅ ከሆነ በዚህኛው 20 እና 30 ባለው ይጨርሳል። ቤቱ መቀባት ይቻላል ማለት ነው። ስለዚህ የዋጋ ልዩነትን ቢኖረው እዛኛው ላይ ብዙ ኪስ የምትጠቀሙትን እዚህኛው ላይ በቅናሽ ኪስ ይጠቀማል። በሂሳብም ስትሞቱት የተሻለው ይሄው ስለሆነ ማለት ነው። በጥራትም ደረጃ ቢሆን እንደዛው ነው ማለት ነው። ስለዚህ እንግዲህ እዚህ ጋር የምትመለከቱት አንዲት ደንበኛ እዚህ ጋር 300 ኪስ እንዲወርድላት አዛኝ ነበረ። ስለዚህ ቀጥታ መኪናውን እዚያው ከቤቷ አጠገብ ትንሽ ወደ ላይ ቤቱ ገባ ስለሚል ከዚህ ያው በሰራተኛ ልታስወስድ ነው ማለት ነው። መኪና እዛው ቤት ውስጥ ቤቱ ግቢ ውስጥ መግባት ስለማይችል ማለት ነው። ስለዚህ 300 ኪስ እንደምታዩት ሮማናት እንዲወርድላት አዛኝ ነበረ። የትራንስፖርትም እንግዲህ ለሷም ትብብር ነው። ከመካዘን ከገባ ከመካዘን እንግዲህ ቤቷ ድረስ ለመውሰድ በግመል ወይም ደግሞ በሌላ መኪና ትራንስፖርት ከፍላ ነው የምትወስደው። እዚህ ከሆነ ግን በትንሽ ብር በሰራተኛ ወደ ቤት ግቢ ማስገባት ትችላለች ማለት ነው። ስለዚህ ጊራናና አካባቢው ላላችሁ እንደዚህ አይነት ነገር ትብብር እናደርጋለን ማለት ነው። ቅድሚያ ትዕዛዝ ከሰጣችሁኝ መኪናው በሚገባ ሰዓት እዚሁ ተጠግቶ ቤታችሁ መኪና መግባት ከቻለ በቃ በራሴው የሰራተኛም ከፍሌ እዚያው ቤት ይገባል። ለምሳሌ አሁን እዚህ ጋር ማስወረደው በራሴው የሰራተኛ ከፍዬ ነው ማለት ነው። ቤቷ ለምሳሌ አሁን እዚህ ጋር ጥሩ ስር ቢሆን ወደ ቤቷም በዚሁ ቀጥታ ከመኪናው ላይ እየወረዱ ስለሚያስገቡ ማለት ነው። ባለፈውም እንደዚሁ ለ3 ደንበኞቼ ማለት ነው ጂፕሰም ከመካዘን ጭነው ነበረ። ስለዚህ እነሱ ደግሞ ሰጋቱራ በሚመጣ ሰዓት መኪና በዛው አስገብቼ እንዲወርድላቸው የትራንስፖርት እንዳይበሉ የሰራተኛ እንዳይበሉ አድርጌላችኋለሁ ማለት ነው። ስለዚህ እናንተም ቤት ማሰራት ከፈለጋችሁ ፕላስቲኩን እና ሌሎች እቃዎችን ከመካዘን ትጭናላችሁ። መኪና እስከገባበት ድረስ ያለውን ደግሞ በተለይ ጊራና ውስጥ ከሆናችሁ ማለት ነው ሊፕሶን መሀላም በዚህ አልፎ ስለሆነ የሚመጣው ለእናንተም ከፈለጋችሁ እንደዚያው የማወርድላችሁ ይሆናል ማለት ነው። ስለዚህ ሰጋቱራን ባለፈው አውርጄላችኋለሁ። ኳርቲዝም እንደዚሁ በሚመጣ ሰዓት ቅድሚያ ትዕዛዝ ከተቀበልኩኝ ቀጥታ መኪናውን አስቆመውና ወደ ቤታቸው እንዲገባላቸው አደርጋለሁ ማለት ነው። እንደዚህ አይነትም ትብብር ስላለ ቀድማችሁ ካሰባችሁበት እንደዚህ አይነት ነገር መተባበር እንችላለን ማለት ነው። እንግዲህ ጂፕሰሙ ባለፈው ቪዲዮ እንደሰራሁላችሁ በ400 ብር ነበር ሲሸጥ የነበረው። አሁን ደግሞ የ30 ብር ጭማሪ አሳይቷል። ስለዚህ ሮማናት ጂፕሰም 430 ብር ነው እየተሸጠ የሚገኘው። ቀጣይ ደግሞ እንግዲህ ይጨምራል ወይስ ባለበት ይቆማል የሚለውን በሚጫን ሰዓት የምናየው ይሆናል ማለት ነው። ስለዚህ የ30 ብር ጭማሪ አለው ከበፊቱ ማለት ነው። እንግዲህ ይህ የ30 ብር ለውጥ ቢያንስ 15 ቀን ወይም 20 ቀን አካባቢ አልቆየም ማለት ነው። ለውጡ እንደዚህ ሲመጣ በፊት በ400 ብር ስንሸጥ የነበረው አሁን ግን ደግሞ
ትራንስፖርቱም ጨመረ እዛ ፋብሪካም ጋር ከፋብሪካ ላይ ገዝተን እንደገና ያ መኪና በግላችን ነው የምንፈልገው። እነሱ ሽያጭ ብቻ ነው የሚሸጡልን። ስለዚህ አሁን እዛ እስከዛሬ ከምገዛበት ከኩንታል ላይ የ100 ብር ጭማሪ ነው የጨመሩብኝ ማለት ነው። ለ4 ኪስ የ100 ብር ጭማሪ። ስለዚህ ለኪስ እናካፍለው 25 ብር አለ። እንደገና ደግሞ መኪና ላይ በፊተኛው ካስጫንኩበት እንደዚህው የ20 ብር ጭማሪ አለው ከኩንታል ላይ ማለት ነው። ስለዚህ ያንኛን ተደማምሮ እዚህኛው ላይ ሽያጩ ላይ 30 ብር ጭማሪ አምጥቷል ማለት ነው። ስለዚህ ቤታችሁን ማሰራት ከፈለጋችሁ በሮማናት ጅፕሰም አሰሩ። ሌሎች ኪሎቸው ትክክል ስላላደለ የሚጻፈበት ባለፈው ልክ እንዲያሳየኋችሁ የሚጻፈው 25 ኪሎ ነው። ነገር ግን ትክክለኛ 25 ኪሎ አይሞላም ሌሎቹ ጅፕሰሞች። ሮማናት ጅፕሰም ግን 25 ኪሎ ይሞላል በደንብ አድርጎ። እኛም እዚህ እንዳልኳችሁ ማንኛውም እቃ በኪሎ የሚመዘን እኛ ጋር ሲመጣ እነሱ በጻፉት ብቻ ሳይሆን እኛ በኪሎ መዝነን እናረጋግጣለን። እውነት ያ የሚባለው ነገር 25 ኪሎ ከተባለ 25 ኪሎ ይሞላል። 30 ኪሎ ብሎ የተጻፈበት እቃ ካለ እውነት 30 ኪሎ ይሞላል ወይስ አይሞላም? 20 ኪሎም ከሆነ የተጻፈበት እውነት 20 ኪሎ ይሞላል አይሞላም የሚለውን ቼክ ይደረጋል ማለት ነው። ስለዚህ ሮማናት ጅፕሰም ፈተናውን አልፏል ማለት ነው። ስለዚህ ትክክለኛ 25 ኪሎ ነው። አንድ ቤት ለምሳሌ 300 ኪስ ይፈጃል ከተባለ በዚህኛው በሮማናቱ 300 ኪስ ልክ አሁን ይህ ቤት 300 ኪስ ይበቃዋል ተብሏል። በዛኛው ከሆነ ግን 400 በላይ ጅፕሰም ነው የሚገባ ማለት ነው። ናይል ሊሆን ይችላል፣ ዩኒቲ፣ ላኪ፣ ሌሎችም ጅፕሰሞች ሊሆኑ ይችላሉ። 25 ኪሎ ስለማይሞላ ማለት ነው። አሁን አንድ ፋብሪካ ጅፕሰም ላምጣለህ ብሎ የደወለልኝ አለ። የሱሳ 25 ኪሎ ትክክለኛ ይሞላል ብሎኛል። ጭኜ እሱን ደግሞ አየዋለሁኝ። ትክክለኛ 25 ኪሎ ይሞላል አይሞላም ሲመጣ የማሳያችሁና ስሙን የምነግራችሁ ይሆናል። ለጊዜው ስሙ ይቆይና ስለዚህ እኔ ትክክለኛ 25 ኪሎ አመርታለሁኝ። ስለዚህ ይምጣልህ ያለኝ ሰው የፋብሪካ ስላለ እሱን ደግሞ ወደፊት የምናየው ይሆናል ኢንሻአላህ ማለት ነው። ስለዚህ ሰሞኑን እንግዲህ ዋጋ ጭማሪዎች አሉ ከቀለም ላይ እንደዚሁም ከጅፕሰም ላይ ከሰጋቱራ ላይ። ሰጋቱራን በዚሁ አጋጣሚ የምነግራችሁ እሱም ጭማሪ አለው። እስከ ዛሬ አንድ ሰጋቱራ 400 ብር ነው ሲሸጥ የኖረው ለስንት ዓመት በቃ ስራ ከጀመረ ጀምሮ ሰጋቱራ 400 ብር ነበር። አሁን ግን የ50 ብር ጭማሪ አምጥቷል። 450 ብር እየተሸጠ ነው የሚገኘው ሰጋቱራ። ሌሎችም እቃ በጣም ሰሞኑን እየጨማመሩ ነው። ምን እንደሆነ ብቻ ባናውቅም የሰሞኑ የዋጋ ጭማሪ በቃ ነጋዴው ራሱ የሚቋቋመው አይደለም ማለት ነው። ለምን እቃ ሲጨምር ባለፈው እንዳልኳችሁ ነጋዴን ያከስራል። እቃ ሲቀንስ ነጋዴ አይከስርም። ለምን ካላችሁ እቃ እየቀነሰ ከሆነ በአይነቱ ሽጦ ዙሮ ያንን እቃ ማምጣት ይችላል ማለት ነው። የሚጨምር ከሆነ ግን አንዱን እቃ ለምሳሌ 1800 ብር የሚሸጥ እቃ ከሆነ እየሸጠ እያለ እዚያ ጋር 1900 ገብቶ ከሆነ በቃ 100 ብር ጨምሮ በቃ የሌላውን እቃ ማምጫ እዚያ ጋር ላይ ብሩን ሞልቶ ነው ሊያመጣው የሚችለው ያንን እቃ ማለት ነው። ሲቀነስ ግን በአይነቱ ሽጦ ያንን እቃ ራሱን መተካት ስለሚችል፣ ይሄኛው ግን ጨምረ የሚያመጣ ከሆነ አንድ ነጋዴ የሌላውን እቃ እያደረገ እቃውን እየገደለ አንዱን እቃ ሲያመጣ በቃ ከስራ ውጭ መሆንም ይመጣል ማለት ነው። ስለዚህ የዋጋ ጭማሪ ህብረተሰቡ አንደኛ ይጎዳል፣ ሁለተኛ ደግሞ ነጋዴውም ራሱ ትንሽ ወረት ያለው ነጋዴ ከሆነ ከስራ ውጭም የመሆን ነገር ስለሚያጋጥም ማለት ነው። ስለዚህ እንግዲህ የጅፕሰምና የሰጋቱራ መረጃ ይህንን ይመስላል። ሌሎችን ደግሞ ኢንሻአላህ የምሰራላችሁ ቪዲዮ ይኖራል ማለት ነው። ቀጣይ እንዲሰራላችሁ እናንተም የምትፈልጉት ቪዲዮ ካለ ኮሜንት ላይ